እንዴት ናችሁ? ዛሬ ምን እንብላ በሚለው ፕሮግራማችን ናትናኤልና ቃል ኪዳን ከኔ ጋር ናቸው። ሾርባ ልንሰራ ነው። ታዲያ እዚህ ጋር 3 አይነት ቦሎቄ አለ፣ መኮረኒ አለን፣ ሽንኩርት አለን፣ ነጭ ሽንኩርት አለን። ዋናው ይሄ ቦሎቄ ከ3 አይነት ነገር የተሰራው። ከዛ በየራሳችን የምንበላበት አለ። ምን አይነት ቀለም ነው የምትወደው? ጥቁሩ ለናትናኤል፣ ብርቱካናማው ለቃል ኪዳን፣ ቢጫው ለኔ። የሾርባ አይነት አሰራር በጣም ብዙ ነው። እኛ ጋር ሾርባ ስንሰራ ብዙ ጊዜ ነጭ ሽንኩርት ነው የምንጠቀመው። የቤቱ አሰራር ይለያያል። ዋናው ግን ከእናንተ ጋር ብሬ መስራቴን ነው የምወደው። ስምህን እስኪ ከና አባት ስንገራቸው። ናትናኤል አስመራ። የት ነው የምትማረው? ትምህርት። ስንተኛ ክፍል ነህ? 2። ለወደፊቱ ምን መሆን ነው የምትፈልገው? ዶክተር። ማን ልበል ስምሽን? ቃል ኪዳን አስመራ። የት ነው የምትማሪው? ትውልድ ተስፋ። ስንተኛ ክፍል ነሽ? 4። ቃል ኪዳን ለወደፊቱ ምን መሆን ነው የምትፈልጊው? ፓይለት። እስቲ ትምህርት ጓደኞችሽን ንገሪኝ። መለሰና ኤልቤት አላለማየሁ። ምን እንደምትጫወቱት ከነሱ ጋር? ትንሽ ጊዜያችንን አባሮሽ እንጫወታለን፣ ሌላውን እናጠናለን ባንድ ላይ ላይብራሪ። በጣም ጎበዝ። እስቲ ትምህርት ጓደኞችን ስም ንገሪኝ። ረቢራ ጋር እስኪ ምንድን ነው የምትጫወተው? አባሮሽ። እስኪ መዝሙር ዘምሩልኝ። በዛ በክረምት ብቸኛ ጠፍቶ ፍለጋ መሸበትና ሰው ቤት ገባ። ልጅቷን አያት ተሰነባባ። ወደዳት ይዟት ጠፋ በሌሊቱ። ደክመው አባይ ደረሱ በጣም ተሞላ። ለመሻገር ሲሞክሩ ሰልጣ ቀረች የሱ ፍቅር። አለቀሰ ሆዱ ባባ አዘነላት የፍቅር እንባ። የማንነቴ መለኪያ ኩራቴ መመኪያዬ ክብሬ የ3000 ዓመት እመቤት አንድ ናት ኢትዮጵያ ሀገሬ። እቲ አንቺ የኔ ሙሽራ ሀገሬ እስቲ ልጠይቅሽ። ያገቡሻል ይፈቱሻል ያጡሻል አሁንም ድንግል ነሽ። ከክብርሽ በታች ወደቁ ነገስታት በፍቅርሽ ተነድፈው። ደናግላን መነኑልሽ ዓለምን ደስታቸውን ጥለው። እማማ እናት ኢትዮጵያ እማማ አንቺ ናት ዓለም። እማማ አንቺ ናት ዓለም። እማማ አንቺ ኢትዮጵያ። በጣም ጎበዝ። እስኪ ቤት ውስጥ ምን እንደምታግዢው ቃል ኪዳን? ቤት አጸዳለሁ እና ደግሞ እንቁላል እሰራለሁ። መጀመሪያ ላይ ቲማቲምና ሽንኩርት ያስፈልጋል። ቲማቲምና ሽንኩርት ከተከተፈ በኋላ ሽንኩርቱን እንጨምረውና ትንሽ ከተቁላላ በኋላ ቲማቲሙን እንጨምረዋለን። ከተቁላላ በኋላ ዘይቱ በደንብ ከተጠበሰ በኋላ ያንን እንቁላል እንጨምራለን። እንቁላሉ ገብቶ በደንብ ከተቁላላ በኋላ እንቁላሉን እናወጣዋለን። ህፃናት ልጆች ብዙ ጊዜ ኤሌክትሪክ ስለምንጠቀም እሳት አካባቢ በጣም አደገኛ ነው። እሺ፣ ስለዚህ መጠንቀቅ አለብን። ትንሽ ጠይቁኝ። እኔ ልጠይቅሽ? እሺ፣ ጠይቂኝ። ካለኝ ለሰው አላካፈልም፣ ካካፈልኩም ለኔ ምንም የለኝም። ወይኔ በጣም ይገርማል። እንደዚህ እንቆቅልሽን ይሰምቻለሁ። ቆይ ካካፈልኩ ምንም አይኖረኝም። ፍቅር ባካፍል ፍቅር እኔ ጋር ይኖራል። እስቲ ፍንጭ ስጪኝ፣ በእናትሽ ፍንጭ ስጪኝ። አንድ ሰው ለማንም እንዳትናገሩ ብሎ የሚሰጠን ድብቅ የሆነ ነገር። ለማንም እንዳትናገሩ ብሎ ከሰጠን ሚስጥር ነው። ሚስጥር አንድ ሰው ከነገረን በኋላ ለዛ ሰው ከሰጠነው ያንን ሚስጥር ከነገር ነው ለሁሉም ስለተደረሰ። እስቲ ንገሪኝ። ለማንም አላካፍልም፣ ካካፈልኩም ምንም አይኖረኝም። አዎ በጣም ጎበዝ። ሚስጥር እኛ ጋር ለማንም አልሰጥም፣ ከሰጠው ግን አይኖርም። እኔ ጋር ሚስጥር ሆኖ አይኖርም ነው። በጣም ጎበዝ። አንድ ሱሪ አጥቤ ሲያሰጣ 10 ደቂቃ ፈጀበት። አንድ ሱሪ አጥቦ ሲያሰጣ 10 ደቂቃ ፈጀበት። አራት ሱሪ ስንት ይፈጅበታል? ስንት ነው የሚፈጀው? አራቱንም አንድ ላይ ያጠባቸው። አራቱንም በእኩል ሰዓት ነው ያጠባቸው። በእኩል ሰዓት ካሰጣ ነው ፀሐይዋ አንዱን አድርቃ አንዱን ነው የምታደርቀው። ሁሉንም እኩል ነው የምታደርቀው። ስለዚህ ሁሉንም እኩል ስለምታደርቅ ስንት ይሆናል? ስንት ደቂቃ ነው የሚሆነው? 10 ደቂቃ ነው እንጂ
በጣም ደስ የሚል ጥያቄ ነው የጠየቀኝ። ሌሎቹንም ጠይቃቸዋለሁ ግን አመሰግናለሁ። ይሄ ልጅ ጨው ትንሽ እናደርጋለን። ምግባችንም ደርሷል። በጣም ደስ ይላል። አያችሁ ጥቁሩ ነጩ ምናምን እንዴት እንደሚታይ ናታ ቃል ኪዳን እስቲ ሾርባውን ቅመሱት። እስቲ ቅመሱ። እንዴት ነው? ዋው በጣም ነው የሚጣፍጠው። ሰላም እንዴት ናችሁ? ኢትዮጲስዬ ወይ አንድዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የሚገርም እንቆቅልሽ ጠየቁኝ። በእናትሽ ኢትዮጲስዬ ልጠይቅሽ። ምንድነው? እስኪ ጠይቂ። አንድ ልብስ በ10 ደቂቃ ሱሪ አጥበሽ በ10 ደቂቃ የሚደርቅ ከሆነ እኩል አራቱንም ሱሪ በአንዴ ነው ያጠብሽው። እኩል ስታሰጩ በስንት ደቂቃ ይደርቃል? በ10 ደቂቃ ነው አንድዬ። አጨብጭቡና። ምክንያቱ ምንድን ነው? ምክንያቱም አንድ ላይ ታጥበው እኩል ነው የሚሰጡት። ስለዚህ ለአንዱ 10 ደቂቃ ከሆነ ሁሉም እኩል ስለሚሰጡ በ10 ደቂቃ ውስጥ ሁሉም ይደርቃሉ ማለት ነው። ኢትዮጲስ አጨብጭብላታ። ኢትዮጲስዬ ወይ አንድዬ ምን እንብላ በሚለው ፕሮግራማችን ልጆች ሲመጡ አብረውን ሲያወሩ ስለ ጓደኞቻቸው ይነግሩናል፣ ስለሚጫወቱት ጨዋታ፣ ቤት ውስጥ ስለሚያግዙት ነገር። ይሄን እንግዲህ ከወላጆቻቸውም ጋር ያደርጉታል። ወላጆች እንግዲህ ከልጆቻችን ጋር ምን እንጫወት ስትሉ እየሰራን ብዙ ነገር ያወሩልናል። ስለ ትምህርታቸው ያወሩልናል፣ ስለ ጓደኞቻቸው ይነግሩናል፣ ስለ ውሏቸው ያጫውቱናል። እና ይሄ ጥሩ አጋጣሚ ነውና እየሰራን አብረናቸው እንጫወት እናውራ እላለሁ። በትክክል አንድዬ። ወላጆች ምግብ በሚሰሩበት ብዙ ጊዜ ልጆች ወደ እነሱ እንዲጠጉ አይፈልጉም። ምክንያቱም እሳት እንዳይነካቸው ነው። እሱ በጣም ትክክል ነው። ግን ወላጆች ልጆቻቸውን በሚገባ ጠብቀው ከእነሱ ጋር አብረው ቢሰሩ በጣም ውጤታማ ይሆናሉ። ምክንያቱም እያዩ ስለሆነ በጣም ደስተኛ ይሆናሉ። በዛውም ሙያ እየተማሩ ይሄዳሉ። እናመሰግናለን ኢትዮጲስዬ። ቻው ብለን እንሰናበታለን። ቻው